The Trump administration announced it will host the first ever White House visit by a Syrian president. Syria's Ahmad al-Shara is expected to arrive for talks with President Trump a week from Monday. Al-Shara, as you may know, met with the president in Saudi Arabia last spring, making him the first Syrian leader to meet with a U.S. president in 25 years. የሶሪያው ፕሬዝዳንት አህመድ አልሻር ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ሊገናኙ መሆኑ ተሰምቷል። የሶሪያው መንግስት ወደ አሜሪካ ይፋዊ ጉብኝት ሲያደርግ ከ80 ዓመታት በኋላ ይሄኛው ለመጀመሪያ ጊዜ ነው ተብሎለታል። ከዚህ ሁሉ የጊዜ ቆይታ በኋላ በዚህ በህዳር ወር ለመገናኘት የወሰኑት የአሜሪካውና የሶሪያው ፕሬዝዳንት ጉብኝት ምናልባትም የመካከለኛውን ምስራቅ ትብብርና ወዳጅነትን የሚያጠናክር ስለመሆኑም ዓለም አቀፍ ተንታኞችም ገልጸዋል። የሶሪያው የውጭ ጉዳይ ሚኒስትር አሳድ አልሻይባኒ በትላንትናው ዕለት በባህሬን እንዳረጋገጡት ፕሬዝዳንት አህመድ አልሻር በህዳር ወር መጀመሪያ ላይ ወደ አሜሪካ ተጉዘው ዋይት ሃውስ እንደሚጎበኙና ሶሪያን መልሶ መገንባት በሚቻልበት ዙሪያ ውይይት እንደሚደረግም ተናግረዋል። ሚኒስትሩ የሶሪያ ፕሬዝዳንት አሜሪካን ሲጎበኙ በእርግጥ ይህ የመጀመሪያው ነው ያሉ ሲሆን ጉብኝቱንም ታሪካዊ ነው ሲሉ ጠርተውታል። የሶሪያ የሽግግር ፕሬዝዳንት አህመድ አልሻር በታህሳስ ወር የአሳድን መንግስት በፍጥነት ከጣሉ ከአንድ ወር በኋላ በይፋ ስልጣን መረከባቸውም የሚታወስ ነው። የአህመድ አልሻር ኃይሎች የታጣቂ ቡድኖችን ጥምረት በመምራት ፈጣን ዘመቻ በማድረግ በጦርነት የምትታመሰውን ሀገር ለ10 ዓመታት ይገዛ የነበረውን የበሽር አልአሳድን አገዛዝንም አስወግደዋል። ፕሬዝዳንት አህመድ አልሻር ከዚህ ቀደም የአልቃይዳ አዛዥ ቢሆንም ከቡድኑ ጋር ያላቸውን ግንኙነት ስለማቋረጣቸው አስታውቀዋል። አልሻር አዲሱ የሶሪያ መንግስት ከባድ ስራና ትልቅ ኃላፊነት እንደሚጠብቀው በተደጋጋሚ ከዚህ ቀደምም ማሳሰባቸው ይታወሳል። ዓለም አቀፍ መረጃዎች እንደሚያሳዩት 90% የሚሆነው የሶሪያ ህዝብ በድህነት የሚኖር ነው። ለዚህም በዋናነት የሚጠቀሰው በሀገሪቱ ለዓመታት የነበረው የእርስ በርስ ጦርነት ነው። ታዲያ የበሽር አልአሳድ አስተዳደር ከስልጣን ከተወገደ በኋላም ሀገሪቱ በአንዳንድ ሁካታዎች በታጠቁ ኃይሎች፣ የጸጥታ ኃይሎችና በዱርዝ አናሳ ተዋጊዎች መካከል በሚፈጠሩ ግጭቶች ምክንያት ህዝቧም ሀገሪቷም እጅጉን ተጎድተውም ቆይተዋል። ለጊዜውም ቢሆን የጥይት ድምጽ ረገብ ያለባት ሶሪያ አሁን ላይ ሰላሟን ለማስጠበቅ ኢኮኖሚዋን ለመገንባት ህዝቦቿን ለመመገብ ደፋ ቀና እያለችም ትገኛለች። ይሁንና በጦርነት ከፍተኛ ጉዳት ያስተናገደችው ሶሪያን መልሶ ለመገንባት ባለሙያዎች ያስፈልጋል ብለው ባሰሉት መሰረት በ10 ቢሊዮኖች የሚቆጠሩ ዶላሮች ድጋፍ ለማግኘት እንዲሁም በሁለቱ ሀገራት መካከል ያለውን ወዳጅነት ማጠናከር በሚያስችል መልኩ ውይይት ለማድረግ ወደ ዋሽንግተን ሊያመሩ መሆኑን ሮይተርስ የዜና ወኪል ዘግቧል። ከዚህ ቀደም ዩናይትድ ስቴትስ በሶሪያ መንግስት ላይ ጥላው የነበረውን ማዕቀብ ለማንሳት የወሰደችው እርምጃ በሶሪያ አውንታዊ ምላሽንም አግኝተዋል። አልሻርና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ2000 በኋላ የአሜሪካና የሶሪያ መሪዎች ፊት ለፊት ሲገናኙ ይህ ለመጀመሪያ ጊዜ ይሆናልም ተብሎ ይጠበቃል። የአሜሪካው ልዩ መልእክተኛ ቶም ባራክ ባለፉት ቀናት ፕሬዝዳንት ሻራ በቅርቡ ዋሽንግተን እንደሚጎበኙ ተናግረው የነበረ ሲሆን በኋላ ላይ የዋይት ሃውስ ባለስልጣን ጉብኝቱ በተያዘው የህዳር ወር ውስጥ እስከ 10 ባለው እንደሚደረግም አሳውቀዋል። የሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻባይኒ ትላንት እሁድ እንደገለጹት በአሜሪካ መንግስት ለረጅም ዓመታት ተጥሎ የዘለቀው ማዕቀብ ሙሉ ለሙሉ ማንሳት በሚቻልበት ሁኔታና በዩናይትድ ስቴትስና በሶሪያ መካከል አዲስ ምዕራፍ መክፈት በሚያስችል ደረጃ በውይይት ጠረጴዛው ላይ ብዙ ጉዳዮች ይዳሰሳሉም ብለዋል። የውጭ ጉዳይ ሚኒስትሩ በሁለቱ ሀገራት መካከል በጣም ጠንካራ አጋርነት መመስረት እንፈልጋለን ሲሉም አክለዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንደገለጸው ደግሞ አንድም የቀድሞ የሶሪያ ፕሬዝዳንት በዋሽንግተን ይፋዊ ጉብኝት ከዚህ ቀደም አላደረጉም ያሉ ሲሆን ሻራ ወደ ስልጣን ከመጡ በኋላ ግን በመስከረም ወር በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከ25 ዓመት በኋላ ንግግር አድርጓል ሲሉም ጠቅሰዋል። ይህ ብቻም አይደለም። ከበሽር አልአሳድ ስልጣኑን ከተቆጣጠረ ጊዜ አንስቶ ሻራ የሽግግር መንግስቱ በአሳድ የስልጣን ዘመን ደማስቆን ይርቁ ከነበሩ የዓለም ሀያላን ጋር የሶሪያን ግንኙነት እንደገና ለማደስና ለማቋቋም ተከታታይ ጥረቶችን እንዲሁም የውጭ ጉዞዎችን እንዳደረገ የአሜሪካ የውጭ ጉዳይ መስሪያ ቤት መስክረዋል። የዩኤስ የዜና ድረገጽ አክሲዮስ በሶሪያ የአሜሪካ ተወካይ የሆኑትን ቶም ባራክን ጠቅሶ እንደዘገበው ከሆነ ደግሞ አልሻር በአሜሪካ በሚቆዩበት የጉብኝት ወቅት በአሜሪካ የሚመራውን ዓለም አቀፍ የኢስላሚክ ስቴት ኦፍ ኢራቅ ኤንድ ዘ ሌቬት ቡድንን ለመቀላቀል ስምምነት ይፈርማል ተብሎም ይጠበቃል። አልሻር በዋሽንግተን ዲሲ ሊያደርጉት ያቀዱት ጉብኝት የመጣው ትራምፕ የመካከለኛው ምስራቅ ሀገሮች ለጊዜውም ቢሆን የተረጋጋ በሚመስለው
በመካከለኛው ምስራቅ ቀጠና ዘላቂ ሰላም ለመፍጠር በአካባቢው ያሉ አጋሮች እድሎችን እንዲጠቀሙበት እያካሄዱት ባለው ውትወታና እስራኤልና ሐማስ ባለፈው ወር የተኩስ አቁም ስምምነት መተግበር ከጀመሩ በኋላ ነው። ያ ስምምነት እስራኤል በጋዛ ውስጥ ለ2 ዓመታት የፈጀችውን ጦርነት በዘላቂነት ለማቆም ያለመ መሆኑን አልጀዚራ ይዞት የወጣው መረጃም ያመላክታል። ይሁንና ግን ምንም እንኳን የተኩስ አቁም ስምምነቱ ተግባራዊ የተደረገ ቢሆንም ሁኔታዎች አስጊ መሆናቸውንም ቀጥለዋል። ደማስቆ እስራኤል በግዛቷ ላይ የምታደርገውን የአየር ጥቃት ለማስቆምና ወደ ደቡባዊ ሶሪያ የገባውን የእስራኤል ወታደሮች ለቀው እንዲወጡ ከስምምነት ላይ ለመድረስ ውይይቶችን እያደረገች መሆኑም ተሰምተዋል። ዘገባውን ስናዘጋጅ አልጀዚራንና ሮይተርስን በምንጭነትም ተጠቅመናል።